ነው ያደረኩት ሌላ ቦታ የትም አላደረኩትም ሊገባህ የማይገባሉ ዱባሌ ለማይረባ ሰው ነው ዋጋ እየከፈልክ ያለው ይኸውልህ አሁን ገባህ አይደል የማይነቃን ሰው ማንቃት ማለት ድንጋይ ላይ ውሃ ማፍሰስ ማለት ነው አይናማውን አይነ ስውር ሊመራው አይችልም ማን ነው ውራንተ ንግግሬ ቆረቆረ እኮ ነው ሮዛኒ ሮዛ ባክሽ ለተወሰነ ደቂቃ መታገስ ብትጪ እንዴት ልታገስ ልጅ እንዴት ድካምህን ጥረትን ሁሉንም ነገር እኮ አይቻለሁ ከማይጠቅም ትዳር አዳንካት ከስደት አዳንካት እሱ ብቻ እኮ አይደለም እሷን መሸከም ሳይንስ ቤተሰቧን ሁሉ ተሸከመ ያኖርክ ነው ይሄ ሁሉ ነገር እኮ ይቻል ካንተ በጣም ትሁት ሰው ነህ ከዛም በላይ ደግሞ ማንንም ሰው በቀላሉ ሊያደርገው የማይችለው ነገር ሰጣት እሷ ግን ምን አደረገች ያደረከው ነገር በሙሉ በዜሮ ነው ያባዛችሁ የገነት መግቢያ ጠፋስ መሰልሽ ቢገባ ይሄ እድል ከገነትም በላይ ነበር አዎ ገነት ይቻላል ለምትመስላችሁ ልክ ነሽ እና ሚስተካከል ነገር እኮ ነው ለምን ታለቅሳለች እኔም እኮ በነግራት ልሰማኝ አልቻለችም ምናልባት ጾታ ብቻ ሊሆን ይችላል የምንጋራው እኔ ልጣላችሁ ደስ ይለኛል እሺ አንድ ጊዜ ምን ሆነ መሰለሽ ይገርምሻል የማስተርስ ዲግሪ መመረቂያ ጽሑፌን ለማዘጋጀት በጣም ብዙ ደክሜያለሁ ማውጣት ያለብኝን ሁሉ አቅም አውጥቼ ስለፋ ነበር አድቫይዘሮችም ከኔ ጋር ነበሩ ፈጣሪ ቸርነት በጣም ነው የሚገርመው ለምን እንደዚህ ውድ የሆነ ነገር አንቺ ማህፀን ውስጥ ማስቀመጡ ኢትስ ኔቸር እድለኛ ስለሆንሽ ማመስገን አለብሽ ይሄንን ነገር የሚያደርገው ሰው ቢሆን እሳት ነበር ማህፀንሽ ውስጥ የሚያስቀምጠው እግርህንስ ተቸግረ ነው ልበል ጭንቅላት ግን በዚህ ልክ ስንኩል እንዴት እንደሆነ ምንም ሊገባኝ አልቻለም እሺ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ ትንሿ ሙሽራ ሉሊት ድራማ እንግዲህ በሉሊት ድራማ በክፍል 24 ላይ ሮዛ የሉሊትን ፕሮጀክት ሉሊት ለውጭ ድርጅቶች ዴቭ እንድትሰራ ያዘዛትን ነገር እና የምታቀርበው ስራ ነበራት እናም ወዲያው ነበረ በሰዓቱ እንዳዘዛት ሰርታ ያስቀመጠችው ላፕቶፑ ላይ ነገር ግን ተንከሲሷና የሰው ደስታ የማያስደስታት ሁሌ የሰዎችን ውድቀት የምትመኘው ሮዛ ያንን ፕሮጀክቷን እንግዲህ እንዳጠፋችባት ሁላችንም አይተን ነበረ ያው ሉሊት ምናልባት ደግማ ቼክ አድርጋው አስተካክለው ከሆነ ብለን ነው እንጂ እንዳጠፋቸው አይተን ነበር በቅናትና በበታችነት ስሜት ብቻ ተነሳስታ ነው ምንም አድርጋት አይደለም ያቺ ትንሽዬ ልጅ እና በእውቀት ስለምትበልጣት አስተዋይ ሴት ስለሆነች ትቀናባታለች እንዲሁ ከመሬት ተነስታ ግን ብዙ ነገር ያላት እሷ ነበረች ቆንጆ ናት ትዳሯ በጣም የተባረከ ነው ማለት ባሏ ማለት ነው ትዳር በባሏ በኩል የተባረከችው እሷ በጣም እውነት ለመናገር ምንም ቃል አይገልጻትም ክፋት አባት ናት በቃ የጥፋት ሰው ማለት ነውና እና የሉሊትን እንግዲህ ፕሮጀክቷን አበላሽታባት ሉሊትም ሀገር ሰላም ነው ብላ ያ ቀን እስኪመጣ በጉጉት እየጠበቀች ነበር እሷ ብቻ ሳትሆን ለራሷ አይደለም በነገራችን ላይ ለብዙ ነገር የሆነላት ህይወቷን የታደገላት ትልቅ ደረጃ እንድትደርስ እየረዳት ያለው ዴቭ በሷ ስራ እንዲኮራና በሰዎቹ ፊት ክብርን እንዲያገኝ ትፈልጋለች እና እሱን ለማስደሰት ነው ከምንም በላይ እንደዛ ያደረገችው ነገር ግን ሮዛ ደግሞ ይሄን ነገር ስለማትፈልገው እነሱ ሲያዝኑ እነሱ ሲጨነቁ ሲደሰቱ ማየት ስለማትፈልግ ያንን ነገር አጥፍታባታለች እና በመጨረሻ እንግዲህ ያ ቀን መድረሱ አይቀርም ይደርሳል ማለት ነው ሉሊትም ዝንጥ ብላ እንግዲህ ለመሄድ ተነስታለች ከዴቭ ጋር እናም ሰውየው ዴቭ ማለት ነው ይቅርታ ሰውየው የሚል ስም አይሰጠውም ለዴቭ በጣም ምርጥ ሰው ነው የምሬ ነው የሰው ልክ ምን አለ ሁሉ ሰው እንዳንተ ቢሆን ሁሉ ሰው ማለት ድራማው ላይ ያለው አንተ እውነተኛ ህይወት ላይ የምትኖረው ከሆነ ይሄን ጸባይህን እንደዚህ አይነት የተወሰኑ ሰዎች ካሉ እኮ በቃ ሀገር ሰላም ይሆናል ሰው ሰላም ይሆናል የምሬ ነው የምላችሁና በጣም ነው የሚያስገርመኝ በጣም የሚስትየዋ ተንኮልና ክፋት የሱ ደግሞ የሷ ተቃራኒ ጥፍጥፍ መልካም ደግ ሰው ነው እና እንግዲህ ሉሊት ሰውየው ዴቭ ማለት ነው ሊዮ ይላታል የሰራሹን ፕሮጀክት እስከዛ ከመውጣታችን በፊት ቼክ እናድርገው ብሎ ፋይሉን ይፈልጋሉ
ነገር ግን ፋይሉ ድሌት ተደርጓል እና በሆነው ነገር ሁሉም ነበሩ የደነገጡት። እሷ ግን በውስጧ በደስታ እንትን እያለች ነበረ። በእነሱ ንዴት በእነሱ ማዘን ደስታዋን እያከበረች ነበር። ሮዛ እንደምታውቁት የሰዎች ሀዘን የሰው ልቅሶ ያስደስታታልና ሉሊትና ዴቭ ግን በሁኔታው ይደነግጣሉ። ሉሊትም ስቅስቅ ብላ በማልቀስ እንግዲህ ሁሉም ነገር ቀረ፣ አሳፈርኩ፣ ይቅር በለኝ ወንድሜ ትለዋለች። እና እንግዲህ ያው ማን ያጥፋው ምንም የታወቀ ነገር የለም ማለት በእነሱ በኩል አላወቁም። እናም በቃ ሌላ ጊዜ ይሆናል ተብሎ ዝም ቢባልም ግን በጣም አሁን የመጣችው ሁላችንም የምንወዳት ሂዋን ማለት ነው። እንግዲህ ለዴቭ የምትገባው ሴት ሂዋን ናት። ሂዋን የመሰል ንጹህ ልብ ያላት የሴት ልክ ናት ሂዋን ማለት ነው። የድሮ ፍቅረኛው ናት። አሁን ላይ ከሱ ቤት አርፋ ነው ከውጭ መጣ የመጣችውም ዴቭን ለመርዳት ነው። በሆነ አጋጣሚ ለተወሰነ ጊዜ ብላ ውጭ ሄዳ በዛው ከህይወቱ ትወጣለች። እሱም ስትቆይበት እንግዲህ ሮዛን ያገባል ማለት ነው። የቸኮለ ምንድነው የሚባለው የጅብ ቀንድ ይነክሳል ነው ብቻ እንደዛ የሆነ ጅብ ቀንድ የለውም። በነገራችን ላይ የቸኮለ ብቻ የሆነ ተረት አለ። የቸኮለ ጅብ የበሬ ቀንድ ብቻ እንደዛ ተረቱን እናንተ ጨርሱት ኮሜንት ላይ እና ቸኩሎ አገባ ሮዛን እና ይሄው ትጫወትበታለች። ትክክለኛው በሱ ህይወት ውስጥ መኖር ያለባት ግን ሂዋን ናት። ሂዋን እሱ እየሰራ ላለው የውጭ ድርጅት ስራ ማለት ነው ስኬታማ እንዲሆን እሱን ለማገዝና በህይወቱ ውስጥም ደግሞ ምናልባት ትርፍ ቦታ ካለው ማለት ካላገባ እንደገና ወደ ህይወቱ ገባለሁ ብላ ነው የመጣችው። ስትመጣ ግን ህይወቱ ላይ ያለችው ሴት በጣም አደገኛ እና ማትረባ ሴት ሆና ስላየቻት ዴቭን ትታ መሄድ አልፈለገችም። ለሚሰራው ስራ ውጤታማ ለመሆንም እሱን በማገዝ ፕሮጀክቱን በዛ ላይ ደግሞ ሮዛንና ባንቴሮ በርግጥ ተቀይሯል። የሮዛ ባሏ ቢሆንም ግን ተቀይሯል። ሁለቱ ግን በሱ ላይ እየተጫወቱ እንደሆነ ስላወቀች እሱን ህይወቱን መታደግ ትፈልጋለች ከጎን ሆና እና እንግዲህ ይሄ ነገር ስትሰማ ማለት ነው የሉሊት ፕሮጀክት እንደተበላሸ ስትሰማ ወደ ሉሊት ክፍል ሄዳ ማለት ነው ዴቭን እንደው እኔ እና እሷ ጾታ ብቻ አይደለም የምንጋራው ሀሳብንም እንጋራለን ለኔ ተዋትለዋለች። እንግዲህ እንደ ሮዛ የምታንቋሽሽ ሳትሆን ሀሳቧን የምትደግፋት ጠንካራ እንድትሆን ሀሳብ የምታመነጭላት መልካም ሴት ናት ሂዋን ማለት እንደ መልኳ በቃ ደስ ስትል ማለት ነውና እንደኔ ወዳችኋታን ብዬ ተስፋ አድርጋለሁ። ሂዋን በቃ ለዴቭ የምትገባው ለእንደሱ አይነት ሰው የምትሆን ሴት ሂዋን ናት። እና ሉሊትን እንግዲህ አንድ ምክር ትመክራታለች። ስለ እሷ ስላለፈ ታሪክ ትልቅ ደረጃ የምደርስበት ወረቀት ጠፍቶባት በማቅረቢያዋ ቀን ያ ወረቀት ሳይገኝ ዋጋ እንዳስከፈላት ነገር ግን በመጨረሻ እንዳሸነፈች ትነግራታለች። እና ምን ላድርግ ነው ስትላት ሀሳቡ ያለው ቅንጭላትሽ ውስጥ እንጂ ፋይሉ ውስጥ አይደለም። አንቺ ነሽ ከቅንጭላትሽ አውጥተሽ ፋይሉ ላይ ያስቀመጥሽው። ስለዚህ ያ ሀሳብ ያ ስራ ያ ፕሮጀክት ያንቺ አእምሮ ውስጥ ነው ያለው። እሱን ወስደሽ ፕሬዘንት እንትኑን አቅርቢ አለቻት ማለት ነው። እንዴት ደስ እንደምትልኩ እና ሉሊት በደስታ ነበር። ከዛ ልብሷን ቀይራ ዴቭን እንሂድ ስትለው በቃ ምን ሆነ ሄድ ነው ሉሊትዬ በቃ እኮ ከሰረ ይላታል። ችግር የለውም እንሂድ ፋይሉ እኔ ጋ ነው አለችው። ማለት አንቺ ፋይሉን ወስደሽው ነው? በግራ ገባው። ፋይሉ እኔ ጋ ነው የኔ አእምሮ ውስጥ ነው ያለው ፋይሉ ትለዋለች። እና ዴቭ ራሱ ማመን ነበር ያቃተው። በደስታ ነበረ። ያኔ እንግዲህ ሮዛ ትናደዳለች። ጭራሽ ደግሞ ሂዋን ዘንጣ አብራቸው ትሄዳለች። እንዴት ደስ ይላል። ምክንያቱም የፕሮጀክቱ ዋና መሪ እሷ ስለሆነች። ይህን ነገር ግን ዴቭ አያውቅም ነበር። ያወቀው የዛን የሉሊት ፕሮግራም ያዘጋጀችው ፕሮጀክት ሲበላሽ ነው እሷ የዛ ድርጅት ዋና መሪ ሆና እንደመጣች የነገረችውና በዛ የተነሳ ለሉሊትም ቆንጆ ሀሳብ አቅርባላት ሉሊትም ሀሳቡን ተቀብላ እንግዲህ ተግብረዋለች። ዴቭንም ደስ አሰኝተዋለች። አንዳንዴ እውነቷን እኮ ነው። እውነት ለመናገር ከሆነ እኛ አእምሯችን ላይ ወስደን የሆነ ነገር ላይ ካዋል ነው ያን ሀሳብ እኛ አእምሮ ላይ ያለ ማለት ነው። ምናልባት በወረቀት ላይ እናቀርበው እንችላለንና እና እንግዲህ ዴቭ በጣም ደስ ብሎታል ሉሊት ባደረገችው ነገር። ሮዛ ግን ሁሉም ሰው እንደሷ ደካማና በሰው መውደቅ ብቻ የሚዝናና ስለሚመስላት ሉሊት አይሳካለትም ብላ እርጉዝ ነኝ ብላ ዴቭን አታላ፣ ነገር ግን መጠጥ እየጠጣች ደስታዋን ስታከብር ነበረ። ሲመጡ ግን ሉሊት እንዳሸነፈች
ስትሰማ አይኗ ደም ነበር የለበሰው። ከዛ ባሏን ትጠምደዋለች። እኔ እርጉዙኜ እኔ መንከባከብ ትተህ አንተ ግን ፕሮጀክት እናንተን እያክቴዳለ በማለት በቅናት ያቀደችው ክፋት ሁሉ አልሳካላት ሲል እንግዲህ ዴቭን ስትነዘንዘው ያየን ነው። ያው እውነቱ ጉዷ መውጣቱ አይቀርም፣ ግን እስከዛ ብዙ ሰዎችን የምትጎዳ ይመስለኛል። እንደ ባንቴሮ ብትቀየር ጥሩ ነበር። ሰው ብትሆን ግን የምትቀየር አይደለችም። አንዱን ጥፋት በአንዱ ትሸፍናለች። ክፋትን ደግሞ አተውም የባሏን ስራ ጥግ ድረስ ሄዳ ታበላሻለች። እሱ እኮ ነው የሚያኖራት። አንድ የራሷ የሆነ ነገር የለም። ነገር ግን የባሏን ህይወትም የሉሊትንም ህይወት ለማበላሸት ደፋ ቀና የምትል ይህች ምን አይነት ሴት ናት ግን? ቅናት አንለው፣ ይሄ ክፋት ነው፣ ቅናትም አይደለም። እና የተወዳጆች እንግዲህ ሉሊት ትንሿ ሙሽራ ድራማ ሉሊት ፕሮጀክቷን አቅርባለች። ሂዋን ደግሞ ከሉሊት ጎን እና ከዴብ ጎን ሆናለች። እንግዲህ በቀጣይ ክፍል እንግዲህ ምን ሊፈጠር ይችላል አብረን የምናይ ይሆናል። የተወዳጆች ለቤቴ ግን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ። ባይ ባይ።